ለእግዚአብሔር ይሁን። የሚቀጥሉትን 20 ደቂቃዎች የጌታን ቃል አብረን እንካፈላለን እና ትሩ ላቭ ሚኒስትሪ አብረናቸው ነን ያለነው። እናንተም አብራችኋቸው እንድትቆሙ አደራ እንላለን። ሁሌ አንጾኪያ እንደምንለው ለሚሽን ስትሰጡ በጣም ደስ ይለናል። በጣም ለሚሽን ስትጸልዩ ደግሞ በጣም ደስ ይለናል። ከዚህ በላይ ግን በጣም ደስ የሚለን ስትሄዱ ነው። ስለዚህ እኛ በጣም ብዙ ሲቲንግ ካፓሲቲ አንፈልግም፣ ሴንዲንግ ካፓሲቲ ነው የምንፈልገው። ክብር ለእግዚአብሔር ይሁን። አሁን ደግሞ ልክ ይህንን ሚኒስትሪ እንደሰማችሁት የሰሜኑ የኢትዮጵያ ክፍል በጣም የተጎዳ ክፍል ነው እና ብዙ ተባብረን ደግፈን የምናገለግለው ምድር ነው። ክብር ለእግዚአብሔር ይሁን እና ጌታ ይባርካችሁ። ሰሌ ፍሬ አብረናችሁ ነን ያለነው። ጌታን እጅግ አድርገን እናመሰግናለን። እንግዶች ከሆናችሁ በራእይ መጽሐፍ ያሉትን 7ቱን አብያተ ክርስቲያናት እየተመለከትን ነው ያለነው። ዛሬ ከመጣችሁ ጥሩ ቤተክርስቲያን ላይ የደረሳችሁት። ስለዚህ እግዚአብሔር ይባርካችሁ። ምክንያቱም ቆጣ የሚል መልእክት የተላከላቸው ቤተክርስቲያኖች አሉ። ዛሬ ደጓ ላይ ነው የደረስነው እና ሌላ አንድ ደግ ትቀረናለች፣ ፊላደልፊያ የምትባል ማለት ነው። እና ዛሬ አብረን የምንመለከታት በሰምርኔስ የምትገኘው ቤተክርስቲያን እሷን አብረን እናያለን። አባት ሆይ እናመሰግናለን፣ በቃልህ ፊት አለን። ጌታ ሆይ ስትናገር መናገር የምታውቅ የዛሬ 2000 ዓመት ይሄ ደብዳቤ ቢጻፍም ዛሬ ላለንበት ጌታ ሆይ ዛሬ ለቆምንበት ጌታ ሆይ ቃልህ ሕያው ሆኖ መልእክት ስላለው እናመሰግናለን። እባክህ እንዳመጣጣችን እንዳንመለስ፣ እንደ ሰው ድካም እንዳንመለስ ጌታ ሆይ ነገር ግን እንዳንተ ብርታት እንድንመለስ እግሮቻችንን ቁርጭምጭሚቶቻችንን በቃልህ እንድታጸና በኢየሱስ ስም እኔ ጸልያለሁ። ሳሩ ይጠወልጋል፣ አበባውም ደግሞ ይረግፋል፣ የአምላካችን ያንተ ቃል ግን ለዘላለም ይኖራል። አሜን አሜን አሜን። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ አርስት የምትጽፉ ዛሬ አርስት አድርገን የምንወስደው እስከ ሞት ድረስ የታመንክ ሁን። ክብር ለእግዚአብሔር ይሁን። እስከ ሞት ድረስ እስከ መጨረሻ ድረስ የታመንኩን። ይሄ ቀጣይ መልእክት ለሰምርኔስ ቤተክርስቲያን ጌታ የተናገረው ቃል ነው። አብረን እናንብበው። ምዕራፍ 2 ከቁጥር 8 ጀምሮ ማነበው በአዲሱ መደበኛ ትርጉም ነው። በሰምርኔስ ላለ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። መልአክ የሚለው ፓስተር፣ ለፓስተሩ ይሄን መልእክት አድርስ። የመጀመሪያውና የመጨረሻው ሞቶም የነበረውና ሕያው የሆነው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ። ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትንም ደግሞ አውቃለሁ። እነርሱ ግን የሰይጣን ማህበር ናቸው። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ ታማኝ ሁን፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል የሚነሳም በሁለተኛ ሞት ከቶ አይጎዳም። ክብር ለጌታ ይሁን። እና ይቺ ቤተክርስቲያን ባለፈው እንደተመለከትነው ባለፈው ኤፌሶንን ያየነው ይሄ ሰምርኔስ ሁለተኛው ከተማ ነው። እና እነዚህ ከተማዎች የተደረደሩት ፖስታል ራውት ይባላል። ፖስታል ራውት ማለት ምንድነው? እናንተ ቤት አሁን ፖስታ የሚከት ሰው ያለ እናንተ ቤት ከመምጣቱ በፊት ግን አንድ ሌላ ሰፈር ሄዷል። ከዛ አንድ ሰፈር ሄዶ ደግሞ እናንተ ቤት፣ ከዛ ሌላ ቤት እና ይሄ የፖስታው ሰውዬ ራውት አለው፣ መንገድ አለው። እንደውም አንዳንዴ ሰዓቱን ካወቃችሁ የእኔ ፖስታ 11 ሰዓት ነው የሚመጣው፣ ሄጄ ቼክ ላድርግ ትላላችሁ። ስለዚህ የዚህ የፖስታ ራውት ሁለተኛ ከተማ ነች ሰምርኔስ። እና አንዳንድ ሰዎች ግን ምን ይላሉ? አይ ይሄ ደብዳቤ የተጻፈው የተላከው አለ አይደለ የጌታ ቁጣ፣ የጌታ ምክር፣ ተግሳጽ በዛ ነው ይላሉ። ግን እንደሱ አይደለም።
መንገዱ ማፑን ብትመለከቱት ከታች ጀምሮ ወደ ላይ ከዛ ከርቭ አድርጎ ወደ ታች ይመለሳል እና ይቺ ከተማ ሰርምኔስ ከተማ ስሟ ከርቤ ከሚል የመጣ ነው። መር የምንለው ቃል ከዛ ነው። ጌታ ኢየሱስ ትዝ ይላችኋል። እነዛ ሰብአ ሰገሎች ለጌታ ስጦታ ይዘውለት መጡ። ምን? ወርቅ፣ ዕጣን፣ ከርቤ። ወርቅ ንግስናውን ያመለክታል። ዕጣን ደግሞ ክህንነቱን ያመለክታል። ከርቤ ደግሞ መከራውን ያመለክታል፣ ፔኑን ያመለክታል። ስለዚህ ይሄ ትክክለኛ ስም ነው የተሰጣት። ምክንያቱም ስናነበው መከራ የሞላባት ቤተክርስቲያን፣ የከርቤ ቤተክርስቲያን። ከርቤ እንዴት እንደሚሰራ ካላወቃችሁ የከርቤ ዛፍ አለ። ያ የከርቤ ዛፍ ይጠባል ወይንም ይመታል ወይንም ደግሞ ይቀደዳል። ከዛ ውስጥ የሚወጣው ፈሳሽ ውሃ ነው። ከደረቀ በኋላ ተመልሶ ዕጣን የሚሆነው። ዕጣን ብቻ ሳይሆን የሞቱ ሰዎች እንኳን የሚታሹበት የሚቀቡበት ነው። ከርቤ መራራ ነገር ነው። ጌታ ኢየሱስ በመስቀል ላይ ሆኖ እያለ በጥብጠው ሊያጠጡት፣ በቆምጣጤ ሊያጠጡት የፈለጉት ነገር ከርቤ ነበር። መከራ አለበት፣ ሐዘን አለበት እና ይቺ ቤተክርስቲያንም ይህንን ነው የምንመለከተው። በመከራ ውስጥ የምታልፍ ቤተክርስቲያን ነች። እንግዲህ እንደ ክርስቲያኖች እንደ ቤተክርስቲያን ከመከራ ኤግዘምት አይደለንም። ከመከራ ኤግዘምት አይደለንም። እኔ እንደ ፓስተር የተወለዱ ህፃናት ሲሞቱ አይቻለሁ። ሰዎች በካንሰር ሲያልፉ አይቻለሁ። ሰዎች ሲጎሳቆሉ፣ ሲጎዱ፣ ሲጠቁ፣ ጌታን የሚወዱ ሰዎች በመከራ ሲያልፉ እናንተም ያያችሁት ነው። መከራ ኔክስት ዶር ነው ያለው፣ ከኛ አጠገባችን ነው ያለው አይደለ? እዚህ ያለን ሁላችንም ነገ ለዚህ ለመከራ እንኳን የተሰለፍን ሰዎች ነን። ኤግዘምት አይደለንም። ግን በመከራ ውስጥ፣ በባህር ውስጥ፣ በእሳት ውስጥ ስናልፍ የሚራራ የሚያግዝ እጆቻችንን ይዞ የሚሄድ ጌታ አለ። በተለይ ሁለተኛ ጢሞቴዎስ 3:18 በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። the moment you say እኔ ጌታን መምሰል እፈልጋለሁ፣ ጌታን መከተል እፈልጋለሁ፣ ፈቃዱን ማድረግ እፈልጋለሁ ስትሉ ይቺ ምድር አትመቻችሁም። አትመቻችሁም። እዚህም ደግሞ በሰምርኔስ የሆነው ይሄ ነው። ለምንድን ነው መከራ ውስጥ የገቡት? ለጌታ ስላደሩ ነው። እናየዋለን። ለምንድን ነው የሁሉ ስቃይ የደረሰባቸው? ለጌታ ስላደሩ ነው ይሄ የሆነው። እሱ ብቻ ደግሞ አይደለም። ይሄንን እንኳን መጽሐፍ የጻፈልን ዮሐንስ ራሱ በመከራ ውስጥ ነበረ። ምክንያቱም ሁል ጊዜ ቤተክርስቲያንና መከራ አብረው ነው የሚሄዱት። ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ እኔ ወንድማችሁ ዮሐንስ ከእናንተ ጋር አብሬ በኢየሱስ መከራውንና መንግስቱን ትዕግስቱን የምካፈል ነኝ ይላል። አይገርምም? ይህንን ሲጽፍልን ፍጥሞ ፓትሞስ የምትባል አይላንድ ነች። ዛሬ ፍጥሞ ብትሄዱ ሰዎች ቁምጣ ሱሪያቸውን አድርገው፣ ቲሸርታቸውን አድርገው፣ ሸበጣቸውን አድርገው፣ ካሜራቸውን ይዘው፣ እኔ ስለሄድኩ ነው እንግዲህ የምናገረው። እኔ ሄድኩ ጊዜ በጣም ብዙ ቻይናዎች ነበሩ። በቃ እንትኑን ያነሳሉ። ዋሻ አለ፣ ዮሐንስ ዋሻ ቁጭ ብሎ የጻፈበት ከድንጋይ የተፈለፈለ ፑልፒት አለ። እሱን ያነሳሉ፣ ፎቶ ይነሳሉ። ዛሬ ፍጥሞ ብንሄድ የቱሪስት ዴስቲኔሽን ነው። በነገራችን ላይ ግሪክ፣ ቱርክ ከሄዳችሁ ሂዱ፣ የቱሪስት ዴስቲኔሽን ነው። በዚህ ጊዜ ዮሐንስ በሄደበት ጊዜ ግን የሮም ግዞተኛ ሆኖ ነው ፍጥሞ ሄደው። ለሽርሽር አይደለም፣ ለቱሪዝም አይደለም ሄደው። ለዚህ ነው አብሬያችሁ መከራ የምቀበል ትዕግስቱን የምቀበል የእግዚአብሔር ባሪያ ነኝ ብሎ ዮሐንስ ገና የጻፈልን ምስክር እንደሆን በፍጥሞ ደሴት እገኛለሁ አለ። በፍጥሞ ደሴት እገኛለሁ። ስለዚህ እቺ ቤተክርስቲያን በመከራ ውስጥ የምታልፍ ቤተክርስቲያን ነች። ግን በጣም የሚገርማችሁ ነገር ከጌታ ደብዳቤ መጣላት። እኔ መቼስ የዛ ቀን ብኖር ፈረንጆች
I crave to be the fly in the room ይላሉ። ምን ማለት ነው? አንድ ነገር ሲደረግ ምን አለ ግድግዳው ላይ ተቀምጬ ነበርኩ ዝንብ ባረገኝ ይላሉ። ምን ልላችሁ ነው? ይሄ ደብዳቤ በዚች በምታዝን በተሰበረች ጉስቁል ባለች ቤተክርስቲያን የተነበበ ቀን ለጌታ ከጌታ ዘንድ የመጣላቸውን ደብዳቤ ያነበቡ ቀን እዛ ብንሆን ደስ ባለኝ። ምን አይነት መጽናናት ይሆናል? ምን አይነት መዘመር ይሆናል? በሰምርኔ ስላለው ቤተክርስቲያን መልእክት እንዲህ ብለህ ጻፍ። የመጀመሪያውና የመጨረሻው አልፋ ኤንድ ኦሜጋ። ክብር ለእግዚአብሔር ይሁን። ሞቶም የነበረና ሕያው የሆነ እንዲህ ይላል። ይሄ አልፋና ኦሜጋ የምንለው የግሪክ የመጀመሪያው ቃል አልፋ ነው። የግሪክ የመጨረሻው ቃል ኦሜጋ ነው። የኛ ህይወት በመሃል ነው ያለው። የኛ ህይወት በመሃል ነው። ግን ጅማሬውም ላይ ያለው ማን ነው? ጌታ ነው። መጨረሻም ላይ ወንበሩ ላይ ተቀምጦ የሚፈርደውም ማን ነው? ኢየሱስ ነው። ምንድን ነው የሚለው? የመጀመሪያም የመጨረሻም እኔ ነኝ። ክብር ለእግዚአብሔር ይሁን። አስተዋወቃት። በነገራችን ላይ ጌታ ራሱን የሚያስተዋውቅባቸው ስሞች የሚቀጥሉትንም 6 የቀሩትን ይቅርታ 5 ከተሞችንም እንኳን ስንመለከት እነዚህን ስሞች መጀመሪያ ቀድሞ ተናግሯል። ይህንንም ስም ለዮሐንስ መጀመሪያ ነግሮታል። ዮሐንስ ምዕራፍ 1 ቁጥር 17 ራእይ ላይ ባየሁት ጊዜ እንደሞተ ሰው ሆኜ በእግሩ ስር ወደቅኩኝ። እርሱም ቀኝ እጁን በላይ ላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውና የመጨረሻው እኔ ነኝ። እኔ ሕያው ነኝ፣ ሞቼ ነበረ፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ በእጄ አለ። ሃሌሉያ። ልክ ለዮሐንስ እንዳስተዋወቀው ለዚች ቤተክርስቲያንም ምንድን ነው የሚላት? የመጀመሪያ ነኝ፣ የመጨረሻ ነኝ። እሱ ብቻ አይደለም፣ ሞቼ ነበረ፣ አሁን ግን ምንድን ነኝ? ሕያው ነኝ። ከዚህ በላይ መጽናናት የት ይገኛል? የመጀመሪያ ነኝ። አንዳንዴ መከራና ችግር ውስጥ ፈተና ውስጥ ስንገባ የነገር መጨረሻ ሆኖባቸው አያውቅም? በነገራችን ላይ ይሄ መከራ ጭንቀት የሚለው አጣብቂኝ ማለት ነው። መተንፈስ ስታጡ ይሄኛው ሁለቱ ግድግዳ ሲጣበቅ ማለት ነው። በዚህ ጊዜ ግን ጌታ ኢየሱስ አይ መጨረሻው መከራችሁ አይደለም፣ የእናንተ ማለቂያ አይደለም፣ መጀመሪያው እኔ ነኝ፣ የነገር ደግሞ መቋጠሪያው ደግሞ እኔ ነኝ። የፔን የመከራ መጨረሻው ምንድን ነው? የመከራ መጨረሻ ሞት አይደለ እንዴ? ከዚህ በላይ አለ እንዴ? የለም። የመከራ መጨረሻ ሞት ነው። የመከራው መጨረሻ ሞት እንኳን ቢሆን ሞቼ ነበር፣ አሁን ግን እኔ ምንድን ነኝ? ሕያው ነኝ። ሃሌሉያ ወገኖቼ፣ ይሄ ትውውቅ፣ ይሄ ኢንቪቴሽን ለእኔም ለእናንተም ነው። ጌታን እንደዚህ እንድናውቀው ጌታ ይርዳን። ሃሌሉያ እንደዚህ እንድናውቀው አልፋ እንደሆነ ኦሜጋ እንደሆነ ሞቶ የነበረ ሕያው እንደሆነ እንድናውቀው ጌታ ይርዳን። መተዋወቅ ብቻ አይደለም። ጌታ ደግሞ ይመጣና ምንድን ነው የሚለው? አውቃለሁ ይላታል። አውቃለሁ። ቁጥር 9 ሃሌሉያ። እኛ እንኳን ትንሽ ትንቢት ሲመጣልን ደስ አይላችሁ? ጌታ አይቻለሁ ምናምን ሲል አውቄያለሁ፣ የምታልፊበትን አውቄያለሁ። ስም ከጠራማ ጉዳችን ነው። መቀመጫም የለንም። ጌታ አውቃለሁ ካለ ሁሉ ነገር ይረጋጋል። ጌታ ምንድን ነው የሚለው እዚህ ላይ? አውቃለሁ። ቁጥር 9 ሃሌሉያ። የመጀመሪያና የመጨረሻ ሞቶ የነበረ ሕያው ነበረ፣ ግን አሁን ሕያው የሆነው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ አይደለ? ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትንም አውቃለሁ። እነሱ ግን የሰይጣን ማህበር the synagogue of Satan ይለዋል። የሰይጣን ማህበርተኞች ናቸው። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀን ደግሞ ይህንን መከራ ትቀበላላችሁ። ስለዚህ መጀመሪያ የሚናገረው መከራህን አውቃለሁ፣ የምታልፍበትን መከራ አውቃለሁ። ይገርማችኋል። እንኳን ከጌታ ይልቅና ሰው ፊታችሁን እንኳን አይቶ
አይተውም። አይ የምታልፍበትን አውቃለሁ፣ የሆነ ነገር እንደምታልፍ ይሰማኛል ሲላችሁ ምን አይነት ኮንፈርት ነው ያለው? ይሄ ግን ሁሉን የሚያውቅ ጌታ አውቃለሁ። ማርታና ማርያም አልዓዛር ወንድማቸው ሲሞት ትዝ ይላቸዋል አይደለ? ሁለቱም እየተንደረደሩ መጡ። እየተንደረደሩ አንተ እዚህ ብትሆን ኖሮ ወንድማችን አይሞትም ነበር። የእግዚአብሔር ቃል ሲነግረን አልዓዛር ከመሞቱ በፊት ጌታ ድልብረትሊ እንዳረፈደ የእግዚአብሔር ቃል ይናገራል። እንሂድ እያሉት ታሟል እያሉት ድልብረትሊ ነው ያረፈደው። ለምን አረፈድክ? የእግዚአብሔር ክብር እንዲገለጥ። አልዓዛር እንደሚሞት አውቃለሁ። አሁን ክፍሉ ትዝ አይለኝም፣ ግን ዘጸአት ላይ አንድ የሚናገረው ቃል አለ። ሰው ሰውን ከገደለ ፍርድ እንደሚቀበል፣ ሰው ላይ እጁን አሳርፎ ያ ሰው ከሞተ ፍርድ እንደሚቀበል ይናገራል። እዛ ላይ ያለው ክፍል ሰው በእግዚአብሔር ፈቃድ ተሳስቶ ሌላ ሰው ቢገድል ይላል ቃሉ። እኔ ያንንም አውቃለሁ ይላል። ምን ልላችሁ ነው? አክሲደንት የሚመስል ነገር እንኳን በእግዚአብሔር እይታና መነጽር ይታወቃል። ክብር ለእግዚአብሔር ይሁን። አክሲደንት የሚመስል በቃ እናንተ ይሄን ነገር አልጠበቅኩም የምትሉት ነገር በእግዚአብሔር መነጽር ውስጥ ነው ያለው። ስለዚህ ምንድነው? መከራህን አውቃለሁ፣ የምታልፍበትን መከራ አውቃለሁ። ትንሽ ኮንቴክስት ልስጣችሁ፣ ከዛ አስረን እንጨርሰዋለን። የዚች ቤተክርስቲያን የሰምርኔስ መከራ ምንድነው? ይቺ ቤተክርስቲያን ትንሽ ቤተክርስቲያን ነች። ጌታን ይወዳሉ፣ ጌታን ያገለግላሉ፣ እጅ አልሰጡም። በዛ ጊዜ ቄሳር እስክሪዮስ ቄሳር ጌታ ነው ተብሎ ይነገር ነበረ። ስለዚህ ቄሳር መቅደስ ሄዳችሁ ቄሳር ጌታ ነው ብላችሁ ዕጣን አስጭሳችሁ ሰርተፊኬት ትቀበላላችሁ። ይሄ ሰርተፊኬት የምን ሰርተፊኬት ነው? የንግድ ሰርተፊኬት፣ የቢዝነስ ሰርተፊኬት፣ የትምህርት ቤት ሰርተፊኬት አይደለ? ምንም አይነት ልክ እዚህ ሀገር ታክስ እንደምንለው ይሄ አሰራር ነው። በኋላ አልፎ 666 የሚሆነው ወረቀት ትቀበላላችሁ፣ ግን መስገድ አለባችሁ ቄሳር ጌታ ነው ብላችሁ። እነዚህ እኛ እናደርግም አሉ። አናደርግም፣ ሌላ ጌታ አለን፣ ኢየሱስ ጌታ ነው። ክርስቶስ እኔ ኬሪዮስ እሱ ነው ጌታ፣ አንሰግድም። ስለዚህ ይሄንን ሲሉ ሰርተፊኬት የሚባል ነገር የለም። ሰርተፊኬት ከሌለ ልጆች አይበሉም። ሰርተፊኬት ከሌለ ትምህርት ቤት አይሄዱም። ሰርተፊኬት ከሌለ ተደብቃችሁ ነው የምትኖሩት። ለዚህ ነው መከራህን አውቃለሁ። ይሄ መከራ ደግሞ ተያይዞ ምን ይዞ ይመጣል? ድህነትን ይዞ ይመጣል። ድህነትን አውቃለሁ። እያያችሁት ያጠራቀማችሁት ገንዘብ ያልቃል። እያያችሁት ቤታችሁ ተመቶ ሪፖዘስ ይደረጋል። ከምን? ከክርስትና የተነሳ እያያችሁት ስደት ውስጥ ትገባላችሁ። እሱ ብቻ አይደለም፣ እያያችሁት አደባባይ ትወጣላችሁ፣ እያያችሁት ትገደላላችሁ፣ ቄሳር ጌታ ነው እስካላላችሁ ድረስ። ስለዚህ መከራህን አውቃለሁ። እኔ በጣም ነው ደስ የሚለኝ። በቃ አናመቻምችም ስላሉ ነው አይመስላችሁም? ሙሴ በፈርዖን ቤት ከሚገኝ ተድላ፣ ሐሴት፣ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ወጣ። ግን ተንከራተተ። ቢተባበሩ ይቀል ነበረ፣ እሺ ቢሉ ይቀል ነበረ። ግን በኋላ አብረን እንመለከተዋለን። እሺ ቢሉ ዓለምን ያተርፋሉ፣ ክርስቶስን ያጣሉ። መከራህን አውቃለሁ፣ ድህነትህንም አውቃለሁ። በቃ የዚህ ተቃራኒ ቤተክርስቲያን አለ። ሰሞኑን እናያለን። ሎዶቅያ ትባላለች። ሀብታም ነኝ የምትል አይደለ? ምንም አልፈልግም፣ በቃ አልፈልግም፣ ሀብታም ነኝ፣ ባለጸጋ ነኝ፣ ምንም የሚያስፈልገኝ ነገር የለም። ኮንትራስት እንዲያደርግልን ቶሎ ላንብብ ሎዶቅያንና ኮንትራስት ያደርግልናል። ምዕራፍ 3 ቁጥር 17 ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለ፣ ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንህን አታውቅም። አይገርምም? ይችን ቤተክርስቲያን ግን ጌታ አያትና በቃ ድህነቷ ግልጥ ነው፣ ይታያል።
ያንን ደግሞ አውቃለሁ። መከራህን አውቃለሁ፣ ድህነትህን አውቃለሁ። ግን በጣም ደስ የሚለው ነገር ሀብታም ነህ። በእኔ እይታ በእኔ አይን ስመለከትህ ሀብታም ነህ። ይህንን ሀብት ያወጀው ጌታ ነው፣ ስሙ ይባረክ። እሱ ነው የሚሻለን ወገኖቼ። እኛ ድሃ ሆነን ጌታ ሀብታም ነህ ቢለን ይሻለናል። ምንድን ነው ይሄ ሀብት? ይሄ ሀብት ሰላማችን ነው። ይሄ ሀብት ህብረታችን ነው። ይሄ ሀብት ከእሱ ጋር መዋደዳችን ነው። ይሄ ሀብት ዓለምን ሁሉ ጥለን ትተን ከእሱ ጋር መስማማታችን ነው። ስንንበረከክ ከእኛ ጋር እንዳለ ማወቃችን ሀብታችን ነው። በፍጹም በሰው ሚዛን የሚመዘን ሀብት አይደለም። ይሄ ሀብት አውቃለሁ፣ ሀብታም ነህ። ለምንድን ነው ሀብታም የሆንከው? ከኔ ጋር ስላለ። እግዚአብሔር መቼስ ይህን ፐርስፔክቲቭ አይናችንን ይግጠምልን፣ አይናችን ላይ አይደለ? በጣም ሀብታም ሆነን የምንፈልገው በሙሉ በእጅ ርቀት ሆኖ ይህንን ከጌታ ጋር ያለውን ሰላም ብናጣ ምን እናተርፋለን? እኔ እዚህ ሀገር መጥቼ በጣም አንድ ቀን ቆይቷል። ቤታችን የሆነ አንድ ነገር ተበላሸና የሚሰራልን ሰው ይሄንን ብሎን ፈልገህ አለ። ይሄንን ብሎን ፈልገህ አምጣልኝ። ሞዜ ይባላል ሰውየው። አምጣ አለና እንትን የተበላሸብን ድራየራችን ተበላሽቶ ተቃጠለ እሳቱ። ከዛ አምጣ አለ። እንዴት ነው ማመጣው? ቁጭ እንበላለን። እሺ ጉግል አድርገን እንዲህ አይነት ሞዴል እንዲህ አይነት ነገር በዚያ ዓመተ ምህረት የተሰራ እሳቱ ተቃጥሏል፣ ገመዱ ተቃጥሏል፣ የት እናገኛለን ሲል ዴንቨር ማፖ ላይ ቁጭ አደረገው። በቃ እኔ ሮጬ ከሸልፍ ላይ አውርደን ከዛ እየነዳው ስመለስ ይሄ ድራየር ኢትዮጵያ ቢቃጠል ኖሮ ስንት ጊዜ ይፈጅ ነበረ? እቃውስ ባይገኝ አይደለ? እቃው ምን ልላችሁ ነው? ሁሉም ነገር ኢን ሃንድስ ሪች በምንኖርበት አገር የሀብታችን መለኪያና ሚዛኑ ጌታ ብቻ ይሆንልን። ስላገኘን፣ ስለበላን፣ ስለጠጣን፣ ስለነዳን ያ አይሁን ሚዛኑ። ሚዛኑ ሌላ ነው። 2026 በጣም ደስተኛ ሀገሮች ተብለው ሲጠቀሱ ፈርስት ታፕ 3 ሀገርስ የሶስተኛ ዓለም ሀገሮች ናቸው። የሚስቁ ተብሎ ሲጻፍ ደስተኞች ልበ ሙሉ። እንዴ እኛ ነበርን እኮ አሜሪካ ነበር እኮ መሆን የነበረብን፣ ቀዝቃዛ ሻወር ሙቅ ሻወር የምንወስድ ማለት ነው። ጌታ ግን የሚለው ምንድን ነው? እይታው ሌላ ነው። ይሄ ደስታ ይሄ ሀብት አይወሰድባችሁ። ክብር ለእግዚአብሔር ይሁን። በቃ ሁሉን እንኳን ነገር አተን ሀብቴ ጌታ ነው እንድንል እግዚአብሔር ይርዳን። ሌላው ጌታ የሚለው ስምህን የሚያጠፉትንም እንኳን አውቃለሁ፣ ስላንደር የሚያደርጉትን አውቃቸዋለሁ። እነሱስ ማን ናቸው? እነዚህ የአይሁድ ምኩራብ የሆኑ እነሱ ናቸው። እዚህ ላይ እንግዲህ ጥንቃቄ አድርገን ነው ይህን ቃል መስማት ያለብን። በተለይ አሁን ብዙ አንታይ ሰማይት ንግግር ባለበት ዘመን ጌታ ምን ማለቱ ነው? ጌታ የሚናገረው በዚህ በሰምርኔስ የሚገኙ ስለነሱ አይሁዶች ነው የሚናገረው። ሐሳቡ ምንድን ነው? ቤተ ክርስቲያን ለብዙ ዘመን በአይሁድ ጥላ ስር እቅፍ አግኝታለች። ብዙ ዘመን። ለምን? ኢየሱስ አይሁዳዊ ነው፣ የሮሜ መጽሐፍ እንደሚለን። ይሄ የተቀበልነው እምነት ከአይሁድ ወንዝ የተቀዳ ነው አይደለ? ስለዚህ እነዚህ አይሁዶች ቤተ ክርስቲያን በዛ ጥላ ነበረች፣ ከለላ ነበረች። በኋላ አይሁዶች ደግሞ ፕሪቪሌጅ ነበራቸው። በዚህ በሮም ግዛት ውስጥ ፕሪቪሌጅ አላቸው። ሌላው ጣዖቱን ሲያመልክ እነዚህን አትንኳቸው፣ ሞኖቴይስት ናቸው፣ የአብርሃም የይስሐቅ የያዕቆብ አምላክ ነው አምላካቸው፣ ሌላ ደባል ማስገባት አይችሉም ተብለው ነፃነት ተሰጥቷቸው ነው የሚኖሩት እነዚህ ሰዎች። ቤተ ክርስቲያንም ይህንን ጥላ ኢንጆይ ታደርግ ነበረ። በኋላ ግን እነዚህ አይሁዶች መጡና ኧረ ከእኛ ጋር አይደሉም ያዙልን። እንደውም ስም መስጠት ጀመሩ ይመስለኛል። ስም መስጠት ጀመሩ፣ ማባረር ጀመሩ፣ ማሳደድ ጀመሩ። ለዚህ ነው ምንድን ነው የሚለው? የሰይጣን ማህበርተኛ። ሰይጣን ምንድን ነው? ከሳሽ ነው። እነዚህም ከሳሽ ናቸው። ስላንደር ነው የሚያደርጉት። በነገራችን ላይ ይህንን ጥቅስ ሰዎች ተጠቅመው
ዩቲዩብ ላይ የሰይጣን ምኩራብ ብላችሁ ብትጽፉ በጣም ብዙ የሚሳደቡ ሰዎች አሉ። እንደሱ ማለት አይደለም። በዛን ጊዜ የነበረች ቤተክርስቲያን ለነዚህ ክርስቲያኖች ጥገኝነትን አልሰጥም፣ ሽፋን አልሰጥም አለች። ጌታ አያለው፣ ያንን እመለከታለሁ ነው የሚለው። ሀሳቡ ግልጽ ነው። እንደዛ ነው የሚለው። መገፋታችሁን አያለው። ስትመለከቱት መግቢያ በዚህ በኩል ሮም ቄሳር ያሳድዳቸዋል፣ በዚህ በኩል አይሁድ ያሳድዳቸዋል። መደበቂያ አጡ፣ መሸሸጊያ አጡ አይደለ? በዚህ ሁሉ ግን በጣም የሚገርመኝ ነገር ጌታ እሳቱን እቀንሰዋለሁ አላለም። እሳቱን እቆጣጠራለሁ ነው ያለው። አሁን ይህንን ኤክስፔክት የምታደርጉት ምንድን ነው? አልፋ ነኝ ኦሜጋ ነኝ፣ ሞቼ ነበር ተነስቻለሁ፣ መከራችሁ፣ ሀዘናችሁን፣ መገፋታችሁን አውቃለሁ ስትሉት ታዲያ ጌታ ሆይ ምን ነው አይደለም መልሱ። ይህን ሁሉ እያየህ እንዴት ትፈቅዳለህ? እንዴት ትፈቅዳለህ? ጌታ ግን አንድ ነገር ይናገራል። የሚናገረው ምንድን ነው? ሊደርስብህ ያለውን መከራ አትፍራ። የኔ ምክር ላንተ እንደዛ ነው፣ አትፍራ። በቃ ሰዎች አይታችኋል በመከራቸው ሲዘምሩ። እኔ ጊታር ይዣለሁ። ሰዎች ካንሰር ታመው ሊሞቱ ጋሽ ጥበቡ እንዘምር ተብሎ አዝማች ተራ በተራ ስንዘምር በጣም አቃል ነበርኩ። ብዙ አይቻለሁ። ለምንድን ነው? ያ ጸጋ፣ ያ ምህረት፣ ያ ቸርነት አትፍራ የሚለው ቃል ስላለ ነው። ታልፋላችሁ። ሊደርስ ያለውን መከራ አትፍሩ። እነሆ ዲያብሎስ ሊፈትናችሁ፣ እንደው አንዳንዶቻችሁ እስር ቤት ይጥላል። የእስር ቤቱ እኮ ጌታ ኢየሱስ ራሱ ነው። ከፈለገ እንደ ጴጥሮስ ይከፍተዋል፣ ከፈለገ ይዘጋዋል፣ ከፈለገ ያንቀጠቅጠዋል አይደለ? እዚህ ላይ ግን የሚለው ምንድን ነው? አይ ፈቅጃለሁ፣ አንዳንዶቻችሁን ያስራችኋል፣ ግን 10 ቀን ብቻ ነው የፈቀድኩት። 10 ቀን ምን ማለት ነው? ልክ አለው። መከራው ልክ አለው አይደለ? ፈተናው ልክ አለው። 10 ቀን የሰው ቁጥር ነው። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ ትዝ ይሏቸዋል። እናንተ ብሉ፣ ለጣዖት የተቀቀለው የተሰራውን በሙሉ ብሉ አሏቸው። ከዛ መጥተው አይ ግድ የለም 10 ቀን ብቻ ስጠን። በ10 ቀን ውስጥ ጠውልገን ከተገኘን ያው ብላ ያልከንን እንበላለን። በ10 ቀን ደግሞ የእግዚአብሔርን ምሕረት ካየን አንተም ታያለህ። ከ10 ቀን በኋላ ሳያዩዋቸው በጥበብ በማስተዋል አይምሯቸው ሁሉ ፎጉ ተነስቶ አይደለ? ጥበበኞች ሆነው አስተዋዮች ሆነው ከተማሩ፣ በልቶ ጠጥቶ ቁጭ ብሎ ሲበላ ከከረመው በላይ ጥበበኞች ሆነው ተገኙ። ክብር ለእግዚአብሔር ይሁን። ልክ አለው፣ ለሁሉም ነገር ልክ አለው። እዚህም የሚለው ምንድን ነው? 10 ቀን። ፈተናችን እንደዛ ነው። ሐኪም ቤት ትሄዱና እዚህ ሀገር ቁጥር ጥሩ ሲሏችሁ ሰምቷቸዋል። ከ1 እስከ 10 የቱ ድረስ ነው የሚያመው ትባላላችሁ። እኛ ቶሎ በቃ መድኃኒቱን እንዲወጋን ከፈለግን 10 እንለዋለን። 10 በቃ ይገርማቸዋል። በጌታ ዘንድ ግን ቁጥሩን የያዘው ጌታ ነው። 4 ነው ብትሉት፣ 5 ነው፣ 10 ነው ብትሉት ያውቃል፣ ልኩን ያውቃል፣ የመከራውን ቴምፕሬቸር ያውቃል። ከዛ አብልጠን እንዳንፈተን የሚራራ አምላካችን እሱ ነው። ለምንድን ነው በፈተና የሚጸና ሰው ብፁዕ ነው? ምክንያቱም ፈተናውን ሲቋቋም እግዚአብሔርን ለሚወዱት የሰጠውን ተስፋ ያንን የሕይወት አክሊል ያገኛል ይላል ያዕቆብ 1:12 ላይ። ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን ቢነጻጸር በአሁን ዘመን የምናልፍበት መከራ ምንም እንዳይደለ እናውቃለን። ምን ልላችሁ ነው? ሌላ መንገድ የለውም። መከራ ውስጥ አልፋችሁ ተሰርታችሁ ተቀርጻችሁ የምትወጡትን ውበት በሌላ መንገድ አታገኙትም። እኔ እንግዲህ እያሟረትኩ አይደለሁም ስል እንደ ፓስተር መከራ አይምጣ ብንል ነው የሚሻለው። የሚያዋጣው እሱ ነው።
ግን መከራው ቀርቶ እንዲሁ በቃ ዝርክርክ ብለን ከምንኖር መከራው መጥቶ በደንብ ተቋጥሮት በደንብ ተያይዞልን ነገሩ ቦታ ይዞልን ጣፍጠን አምረን ብንኖር ይሻላል ነው የሚለው እግዚአብሔር ቃል። ቅድም እንዳልኩት በተለይ እግዚአብሔርን ለመምሰል ከወሰናችሁ ስደቱ አለ፣ መከራው አለ፣ ከዛ በላይ ደግሞ ውበቱ አለ፣ ማብረቅረቁ አለ፣ ደስታው አለ። ይሄ የእግዚአብሔር መንገድ ነው። ግን ከልክ አያልፍም፣ በፍጹም ከልክ አያልፍም። ይህም ቢሆን ግን አንተ፣ አንቺ፣ እህቴ፣ ወንድሜ እስከ ሞት ድረስ ታማኝ ሁን ይላል እግዚአብሔር ቃል። እስከ ሞት ድረስ ታማኝ ሁን፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ራሱን አስተዋወቀ፣ አውቃለሁ አላቸው ጌታ። ከዛ በላይ ግን እናንተ ደግሞ ይሄንን አድርጉ። ምንድን ነው የምታደርጉት? እስከ ሞት ድረስ። ይገርማቸዋል። ያ እሳቱ በነደደ ቁጥር በውስጣችሁ ያለው ጸጋ አክቲቬት እያደረገ ይመጣል። አሁን እኮ ላታውቁት ትችላላችሁ። እዚህ ብዙዎቻችሁ አላችሁ አንበሳ ቢለቀቅ ብሪንጊት ኦን የምትሉ እንዴች ነው እንዲህ ያለችው፣ ሌላም ካለ ልቀቁ የምትሉ የእምነት እናቶችና አባቶች አላችሁ። ከቀመሳችሁት ፍቅር የተነሳ ክብር ለእግዚአብሔር ይሁን። ምንድን ነው የሚለው ጌታ መጨረሻ ላይ? አንተ እስከ ሞት ድረስ ታማኝ ሁን፣ እኔም ደግሞ የሕይወትን አክሊል እሰጥሃለሁ። ይሄ አክሊል የሚለው እስጢፋኖስ የሚል ልጅ ካላችሁ የክብር አክሊል ማለት ነው። ይሄ አክሊል ሪፍ በቅጠል የተሰራ ነው እና ሰሞኑን ወርልድ ካፕ ነበረ። እነዚህ ወርልድ ካፕ የተጫወቱ ያሸነፉ የተባበሩ ራሳቸው ገንዘብ ይሰጣቸዋል። ያሸነፉትም ብዙ። በዛን ጊዜ በዚህ በግሪኮ ሮማ ጊዜ ሰው ሲያሸንፍ ይጎነጎንና ይሄ የወይራ ቅጠል በደንብ ተሰርቶ እላያቸው ላይ ይቀመጥላቸዋል። ይቀመጣል። አሸነፉ ማለት ነው። አሸነፉ። ችግሩ ግን ይሄ የወይራ ክብር ቅጠል ቤታቸው ይዘውት ከሄዱ በኋላ ፕሪዘርቭ ማድረግ አይቻልም። አንድ ቀን እየደረቀ እየረገፈ ቅጠሉ ወድቆ ቅርንጫፉ ይቀራል። እሬ የተሸለምከው የደረሰ ሳይ በቃ ፀሐይ በላው ትላላችሁ። ጌታ ግን የሚለው እኔ የምሰጠው አክሊል ምን አይነት አክሊል ነው? የሕይወት አክሊል ነው። የሚቀጥል አክሊል ነው። ሕይወት ያለበት አክሊል ነው። የሚደርቅ አይደለም፣ የሚረሳም አይደለም። እስከ መጨረሻ ድረስ ይሄንን አክሊል እሰጣለሁ። አሁን የሚያመለክተን ምንድን ነው? በዚህ መከራ ውስጥ ሞትን እንኳን ታሸንፋላችሁ። አልቲሜትሊ ይህን ክፍል ሳነብ አንደኛ ቆሮንቶስ 15 ላይ ሃሌሉያ በጣም ደስ የሚል የእግዚአብሔር ቃል አለ። ስለምንለብሰው ልብስ ይናገራል። በዛ ጊዜ ሞት ድል በመነሳት ተዋጠ ይላል። ተዋጠ። ክብር ለእግዚአብሔር ይሁን። ከዛ ምን እንላለን? ሞት ሆይ መውጊያ የታል? ሲኦል ሆይ ማስፈራራትስ የታል? እኔ በጣም ደስ የሚለኝ ነገር ሞት ስዋሎድ ይደረጋል ይላል እዚህ ላይ። አሁን ጌታ መጥቶ እዚህ ጋር ምንድን ያለው? እስከ መጨረሻ ድረስ የታመንኩን ሞት ስለሚዋጥ የሕይወትን አክሊል እሰጥሃለሁ። ስዋሎ ይሆናል። ያ ዋጭ የሆነው ሞት መጨረሻ ላይ ራሱም ይዋጣል። ክብር ለእግዚአብሔር ይሁን። ለዚህ መንፈስ ለቤተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የሚነሳ ማለት ሌላው እንዳያሸንፍ፣ ሌላው እንዳይገዛ፣ ሌላው ቦታ እንዳይዝ ድል የሚነሳው በሁለተኛው ሞት ከቶ አይጎዳም። ስለዚህ ይቺ ቤተክርስቲያን አጣብቂኝ ውስጥ ያለች፣ ህመም ውስጥ ያለች፣ ደሃ ነኝ የምትል ሀብታም ነሽ የተባለች፣ ብዙ ስላንደረን ብዙ ስድብ የጠገበች ቤተክርስቲያን ክብር ለእግዚአብሔር ይሁን ከጌታ ዋጋ ሆና ለህይወት የተዘጋጀች ቤተክርስቲያን ነች። የኔና እናንተም ኢንቪቴሽኑ ምንድን ነው? እስከ ሞት ድረስ የታመንክ ሁን። ቆመን እንጸልያለን። እስከ ሞት ድረስ የታመንክ ሁን። ዛሬ በብዙ ነገር የምታልፉ ጌታ ከእናንተ ጋር ነው። ሃሌሉያ።
ቴምፕሬቸሩን ጌታ ያውቃል። ልኩን ጌታ ያውቃል አይደለ? ከምትችሉት በላይ እንዳትፈተኑ የሚራራ። እኔ ግን በጣም አጥብቄ መናገር የምፈልገው የጌታን ደስታ የምታጡበት ነገር ውስጥ እንዳትገቡ፣ ጽድቅን የምታጡበት ነገር ውስጥ እንዳትገቡ። አተረፍን የምንለው ነገር ግን ብዙ ነገር ከእጃችን እንዲጣል እንዲወድቅ የሚያደርግ ኮምፕሮማይዝ የሚያደርገን ነገር ውስጥ እንዳንገባ ድሃ ነኝ ብለን ብንኖር ይሻለናል። ከሱ ጋር ተጣብቀን ብንኖር ይሻለናል። መዝሙራችን ሳይወሰድ፣ ጸሎታችን ሳይወሰድ፣ እሱን መውደዳችን ሳይወሰድ፣ እሱን መፈለጋችን ሳይወሰድ፣ ክብር ለእግዚአብሔር ይሁን። ሃሌሉያ። አንድ የድሮ መዝሙር አለ፣ እሱን ዘምረን እንጨርሳለን። ክርስቲያን በመሆኔ እደሰታለሁ። አንድ ያልተናገርኩት ነገር በዚህ በሰርምኔስ ቤተክርስቲያን የቤተክርስቲያኒቷ ቢሾፕ ፖሊካርፕ ይባላል። እዚህ ላይ ፒክቸሩ አለ። ሰዓት ስለሌለ ነው ቶሎ የዘለልኩት። ይሄ ፖሊካርፕ የሚባለው ቴንኪው ለንዳ ፖሊካርፕ የሚባለው የቤተክርስቲያን ቢሾፕ 86 ዓመት ሙሉ በዚች ከተማ ጌታን ያገለገለ ሰው ነው። ምስክር ነው። ከሐዋርያው ዮሐንስ እግር ስር ተምሮ አይ ዊትነስ በቃ የሰማ ያዳመጠ ሰው ነው። ከዛ ያባርሩታል፣ ይይዙታል። በዚች ከተማ ይይዙትና በል እንግዲህ አሁን ወደ አደባባይ አውጥተው እንዳይንፈራገጥ እጁን ሊያስሩ ሲሉ አይ እኔ የኢየሱስ ፍቅር ይዞኛል። በል ሸምግላል፣ ሪካውንት አድርግ፣ ተሳደብ፣ ልክ ተሳድበ ሙት እንዳለችው የኢዮብ ሚስት አይ 86 ዓመት ያልበደለኝ ጌታ እንዴት ነው አሁን እናንተ የምታነዱት እሳት 1 ሰዓት ነው የሚነደው አለ። 1 ሰዓት ሌላ እሳት አለ ግን ዘላለም የማይጠፋ እሳት። ክብር ለእግዚአብሔር ይሁን። ይሄ ጸጋ ይቻላል፣ ይሄ ጸጋ ያስችላል። ክርስቲያን በመሆኔ እደሰታለሁ፣ በጌታ በኢየሱስ ስም አምኛለሁ። ኃጢአቴ በሙሉ ተፍቆልኛል፣ በስሙ አዲስ ቤት ይጠብቀኛል። ከእግዚአብሔር ፍቅር ግሩም ድንቅ ነው፣ ለእኔና ለእናንተም ሁሉ ይታያል። ክርስቲያን በመሆኔ እደሰታለሁ፣ በጌታ በኢየሱስ ስም አምኛለሁ። ኃጢአቴ በሙሉ ተፍቆልኛል፣ በሰማይ አዲስ ቤት ይጠብቀኛል። እጆቻችንን አንስተን እንጸልያለን። በሰምርኔ ስላለው ቤተክርስቲያን መልእክት እንዲህ ብለህ ጻፍ። የመጀመሪያውና የመጨረሻው ሞቶም የነበረውና ሕያው የሆነው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ፣ ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትንም ደግሞ አውቃለሁ። እነርሱ ግን የሰይጣን ማኅበር ናቸው። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመንኩን እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የሚነሳው በሁለተኛ ሞት ከቶ አይጎዳም። አባት ሆይ እናመሰግንሃለን፣ እንባርክሃለን። ልጆችህ ስላደረግከን፣ ቤተሰብህ ስላደረግከን፣ ከምንም ነገር ከምንበላው፣ ከምንጠጣው፣ ከምንገባበት፣ ከምንወጣበት አቺቭ አደረግን ጎደለ ከምንለው ነገር ሁሉ በላይ ያንተ ፍቅር ስለሚበልጥብን
ስምህ ይባረክ። አድስልን ይህንን ፍቅር ጌታ ሆይ እኔ አመቻምቼ ወገኖቼ አመቻምቸው ቀዳዳ ከፍተን ለጠላት ፉትሆልድ ሰጥተን ያሰረቅነውን ያስማረክነውን ደስታ እንድትመልስልን በጌታ በኢየሱስ ስም እኔ ጸልያለሁ። ካንተ ጋር እንድንወግን፣ ካንተ ጋር እንድንስማማ፣ ካንተ ጋር እንድንጓዝ እርዳን። ጌታ ሆይ የሕይወት አክሊል የክብር አክሊል ስለሚጠብቀን ፊትህን ስናይ ደስ ስለምንሰኝ እግዚአብሔር አባትና አምላክ ሆይ ካንተም ጋር ደግሞ ለዘላለም ስለምንኖር እናመሰግናለን። ልባችንን ከእጆቻችን ጋር አንስተን ቡራኬን ደግሞ እንቀበላለን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ደግሞ ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ ደግሞም ይራራላችሁ። በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን፣ አሜን፣ አሜን። ተባረኩ። ፌሎሺፕ አለን። ሰሌንም ፍሬንም አግኟቸው። በጌታ ሰላም